ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነን፣ ደህና ነን። እናንተ እንዴት ናችሁ? ስራ እንዴት ይዟችኋል? ሁሉ ሰላም ነው ወይ? ጤናችሁ እንዴት ናችሁ? ቤተሰብ እኔ ያለሁላችሁ አልሐምዱሊላህ ሰላም ነን። ሰሞኑን ያው ማማዬ ጋር ተያይዛችኋል ማሻአላ ብያለሁኝ። ተጎኗ ለሆናችሁ ሹክራን ብያለሁኝ። ያው ትናንት ባለው ሁኔታ አልተመቻቸላትም እና አልገባችም። ዛሬ ደግሞ እኔ እሷን ልሸፍን ብዬ መጥቼላችኋለሁኝ ማለት ነው እህቶቼ። እና እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ከኛ ጋር አልሐምዱሊላ። ስራ እንዴት ይዟችኋል? በማዳም ቤት ያላችሁ፣ በማዳም ኩሽና ያላችሁ ሁላችሁንም ሰላም 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 ብያለሁኝ። ሰላማችሁ ብዝት ትተረፍ ይበልልኝ። የአላህ ሰላም ማይለያችሁ፣ ህዝነቱም ረህመቱም ማይለያችሁ። ያ ረብ አላህ ይጠብቃችሁ፣ ስራውንም ቅልል ያርግላችሁ የኔ ውዶች። እና ደግሞ አዲስ የምትገቡ እህቶች አላችሁ የምትጽፉልኝ የሚሰጡኝን ኮሜንት አይቻለሁኝ። መህራባ ኢንሻአላ ካላህ የማያጣላ ካላህ መንገድ የማያወጣ አለ አይደለ? ስሩ ስሪ እያላችሁ አስተያየት ለምትሰጡኝ ተቀብያለሁኝ። መህራባ ያው መቸለታ ነው አባቴ መጥቶ እንዳጋጣሚ አባቴ ጋርም ቀርብ የነበረ ለዱዓችሁም አሚን አለሁም አሚን ያ ረብል ዓለሚን ወያኩም ብያለሁኝ እህቶቼ ወንድሞቼ። ኢንሻአላህ ማማዬንም ደግሞ የምትሰጡልኝ አስተያየት የምትሰጡልኝ ኮሜንት ገንቢ ነውና አላህ ሱብሃነሁ ወተዓላ እናንተንም አብሽር ይበላችሁ፣ እናንተንም አይዟችሁ ይበላችሁ። አላህ ሱብሃነሁ ወተዓላ እንዴት ልበላችሁ፣ በቃ ከፍ ብሎ ዝቅ ተማለት አላህ ይጠብቃችሁ። አግኝቶ ማጣትንም አላህ ያዝላችሁ። ቤተሰብ አንዳንድ ጊዜ ምን አለ መሰላችሁ፣ ህይወት እንዳሰብናት እንዳስቀመጥናት አትሄድም። እኛ የምናስበው ሌላ ነው፣ እኛ የምናቅደው የእኛ ፕላን ሌላ ነው። ህይወት የምትመራና አቅጣጫ ደግሞ የተለያየ ነው። እዛ ላይ ምን ያስፈልጋል መሰላችሁ? መጠንከር ያስፈልጋል፣ እጅ አለመስጠት ያስፈልጋል። ከአላህ ጋር በቃ ሰበቡን ማድረስ። በዚህ ወድቅ ያለውኝና አልነሳም ብላችሁ ወደኋላ ለማለት የሆነ አማራጭ እየያዛችሁ የሆነ አማራጭ እያደረጋችሁ መንገዱን እንትን ማለት ነው። መጠንከር አለባችሁ። በቃ አንድ ህይወት ውጣ ውረድ ፈተና በቃ የሆነ ሊያጠነክረን ትምህርት ሊሰጠን ነው እንጂ ሊያደክመን አይደለም፣ ሊያሸንፈን አይደለም የሚለው ለራሳችን ማሳመን አለብን ብዬ አምናለሁ ማለት ነው። ለምን የራሴ ካለሁበት ማለት ነው። ስመጣ አልሜ የመጣሁት ስመጣ ቅጄ የመጣሁት እዛ እያለም ያለሁት በቃ የሆነ ስደት ላለመመለስ ስደት ተመልሼ ላለመሄድ ከልጆቼ ከቤተሰቦቼ ላለመመለስ ነው አቅጄ የመጣሁት እና በቃ እዛ ሆኜ ሳርቼው ማለት ነው ቤተሰብ ስራውን ሁሉንም ነገር ሰራርቼ ምን ብዬ በቃ በጃጅቼ እንዴት ብዬ ልበላችሁ። ስመጣ ህይወት አልጋ ባልጋ ሆና አልጠበቀችኝም። ግን አልሐምዱሊላህ የሰው ልጅ ገንዘብ ሊያጣ ይችላል፣ ገንዘብ ሊያጠፋ ይችላል፣ ገንዘብ ሊያልቅበት ይችላል። ግን ዋናው ትልቁ ሀብታችን ጤናችን፣ በቃ እንደ ልባችን ወተን የምንገባበት መደሰትንም መከፋትንም ማጣትንም ማገኘትንም የምንችለው በጤናችን ነው። ሞልቶ ተርፎ ጤና ከሌለ ብላሽ ነው። በቃ እያችሁት አይደለ? አላህ ሱብሃነሁ ወተዓላ እኛም በተለያየ መንገድ የሚፈትንብን የራሱ የሆነ ምክንያት አለ። እኔ አሁን በህይወቴ ውጣ ውረድ አለ አይደለ? አልሐምዱሊላህ አልፈዋለሁኝ። ኢንሻአላህ አልወርቅም እያልኩ ነው የምታገለው። በአፊያ ቢመጣ ምን አደርገዋለሁ አይደል? አሁን ግን ጤና ስለሆንኩኝ እንደ ልቤ ሄዳለሁኝ፣ እንደ ልቤ እወጣለሁ፣ ወርዳለሁኝ። አልሐምዱሊላህ። ስለዚህ ትልቁ ነገር ጤና ነው። ትልቁ ነገር አፊያ ነው። አፊያ ይስጣችሁ። ግን በዛም ላይ ደግሞ እየለፋንበትን በሰው ሀገር የተቃጠልንበትን እንዴት ልበላችሁ ቤተሰብ መሄድ እየቻልን አንሄድም፣ መናገር እየቻልን አንናገርም። በቃ አለ አይደለ? ሁሌም እንደምላችሁ እኔ ሀብዬ ቻናሌን ስጠብቅ በቃ እኛ የአረብ ሀገር ሴቶች የኗሪ አኗኗሪ ነን እንላችኋለሁ አይደለ? ከዛ ህይወት አላህ ይጠብቀን ማለት ነው። የኗሪ አኗኗሪ ሆነን የራሳችንን ህይወት ለመኖር ስንመጣ ደግሞ ጉዳዩ ሌላ ነው። በቃ አቀበቱን ስትወጡ ቁልቁለት ይጠብቃቸዋል። ቁልቁለቱን ስትጨርሱ አግድመት ይጠብቃቸዋል። ብዙ ነገር አለው። ለዛ ምን ያስፈልጋል? ተስፋ ማድረግ። በቃ ኢንሻአላህ ይህንን ተዚህ ታስተካከልኩት ያንኛውን ደግሞ እንደዚህ ያደርጋለሁ እያላችሁ መጓዝ ነው እንጂ የሆነ እጭ ህይወት እጭ እንደዚህ በቃ የሆነ ተማረን ወዳልሆነ ቦታ ነው እንጂ የምንሄደው መድከም ነው እንጂ የባሰ ነው እንጂ የተሻለ የለም። ቤተሰብ እኔ አሁን ባለኝ ህይወት ውጣ ውረድ ውስጥ ብመጣ ወደ ስደት ብሄድ 2 ዓመትም አልደርስም። ምክንያቱም ከትናንትና ምንም ከዛሬ ሳይሆን ከትናንትና ነው የምትማሩት አይደል? ትናንትናውን ታሪክ ይዞ አልፏል። ትናንትና ምን አድርጌያለሁኝ? የትናንትናው ጊዜ እንዳይመለስ ዛሬ ምን ማድረግ አለብኝ ብዬ ምጥት ብዬ ነገሮችን ማስተካከል መስራት እችላለሁኝ። ግን በቃ ያው የኔን ህይወት ጦሳ ዩቱብ ላይ ያያችሁኝ አይታችሁታል አይደለ? እንግዲህ በፊት ስንት ዓመት አሁን 8 ዓመት በአጠቃላይ ተይዞ 13 ዓመት ነው የሆነው አይደለ? የ13 ዓመት ህይወት እንግዲህ ውጣ ውረር ነው ትርፉ። ግን ደግሞ ትልቁ ነገር አልሐምዱሊላህ ይሄን ያህል ዓመት ስወጣ ስወርድ
ልጆችን አፊያ አድርጎ ረብል ዓለሚን ልጆችን በተርቢያ ያሳድጉ። በቃ እንዴት ብዬ ልበላችሁ፣ ይሄው የምታያቸው ናቸው ማለት ነው። በዚህ ክሶኛል አላህ። ሲቀጥል አባቴን እንደ እናት አድርጎ በቃ እንደነገርኳችሁ ሴት አያት ሴት አባት በቃ ሁለ ነገሩን አድርጎ ከአባቴ ጋር በሰላም ከቤተሰቦች ጋር ይሄን ያህል አመት ስኖር በሰላም መገናኘቴ ለእኔ ትልቅ ሀብቴ ነው። በቃ ትልቅ ነገር ነው። እንደገናም ደግሞ ይሄን ሁላ ህይወት ውጣ ውረድ ሳሳልፍ አልሐምዱሊላህ እንድል በፈገግታ እንድኖር በደስታ እንድኖር ውስጤን እንዳሳምነው ለሰጠኝ አላህ ደግሞ አልሐምዱሊላህ። አንዳንዴ እኮ ቤተሰብ ብዙ ነገር ትላላቸው። አየኔ እድል አየኔ ጣኔ እንደዚህ ኔ በቃ ይሆናል አለ ምን ርርር ብስጭጭት የሚያደርጋችሁ ነገር አለ። እኔ ደግሞ ያን ነገር አልሰጠኝም አላህ። አልሐምዱሊላህ ብዬ እንዳልፈው አልሐምዱሊላህ ብዬ ተልጆች ጋር በፈገግታ እንዳልፍ ተልጆች ጋር በፈገግታ እንድኖር ለሰጠኝ አላህ አሁንም ሽኩር ይገባው። ምን ልላችሁ ፈልጌ ነው፣ እኛ እዛ ሁነን አመቷን እናቅዳታለን አይደለም። ይሄ መንጫችን ሲደርስ ህልም አለን። መምጫችን ሲደርስ እናቅዳለን። በቃ ብዙ ነገር እንላለን። ይሄን እናደርጋለን፣ ይሄን ብናደርግ በቃ እኛ ከዛ አስበን የምንመጣው በቃ ከቤተሰብ ጋር ፏ ብለን በራሳችን ቤት ውስጥ ቤት ያለን እንደፈለግን ሆነን ጓደኞቻችን ጋር ይሄን ቤተሰቦቻችን ጋር ይሄን ጥሩ ጊዜ በቃ ከማዳም ቤት ወጣን አይደል? ከመጭቆና ወተናል አይደለ? ሀገራችን ላይ ዘና ብለን እንኖር ነው የምንመጣው። ስንመጣ ግን ከአስራችን ስንታችን ነን? ወይም ከመቶ 10 ነው። በቃ 10ም አይሞላም በፎይታ የሚኖር ማለት ነው። ከዛ ውጭ ያለው የአረብ ሀገር ሴት ተፈታኝ ናት። በቃ ተፈታኝ ናት። በቃ አለ አይደለ? ትናንትና ስትሰጡ ነበር፣ ትናንትና ስታረጉ ነበር፣ ትናንትና በዛ አክስት ይሆናል፣ አጎት ይሆናል፣ አባት፣ እናት፣ እህት፣ ወንድም ይሆናል። ዋናው ነገር የእናት አባት ግዴታና ግዴታ ነው። በቃ ሌላውን ግን ወደንም ሆነ ፈቅደንም አሳዝነውንም ሆነ አዝነን የምናደርጋቸው ነገሮች አሉ አይደለ? አልሐምዱሊላህ አላህ ጉልበቱን ቢሰጠን ጉልበቱን ሰጥቶ ደግሞ እንድንሰራ ላደረገና አላህ ነው አይደለ? ያን ገንዘብ አግኝተን እኛ ለመስጠት የምንበቃው። እዚህ ስንመጣ ግን ይሄን ያህል አመት ኖራለች፣ ይሄን ያህል ሰርታለች፣ ኧረ እሷ ምን አለባት፣ እሷ እኮ ይሄን ያህል አመት ሰርታ እንደዛ አድራጊ። ትንሽዬ ነገር ስትሰሩ ተታያችሁ። ያ ስራ እናንተ የምታስተናግዱበት በውስጡ ሌላ ነው፣ የሚሰጠው ስም ሌላ ነው። ግን ደግሞ አልሐምዱሊላ ነው የምንለው። አያችሁ ቤተሰብ አልሐምዱሊላ ማለት አለብን። ለዛውን ማድረግ አለብን፣ መጠንከር። ይህን ሁላ የምላችሁ ምንድን ነው መስጠታችን ማድረጋችን እንዳለ ሆኖ ገደብ ይኖረው ነው የምለው ቤተሰብ። ምክንያቱም አገር ቤት ያለ ቤተሰብ እንዴት ብዬ ላሳውቃችሁ፣ አገር ቤት ያለ ሰው እንዴት ብዬ ልንገራችሁ። የወንድም ለውጥ ለውጣችን ነው፣ የእህት ለውጥ ለውጣችን ነው፣ የቤተሰብ ደስታ ደስታችን ነው። እኛ ሳዛጋ ልጅነት፣ ወጣትነት፣ ማንነት የሚረግፈው የሚያልቀው በሰው ሀገር፣ በሰው ሙቀት፣ በሰው ቤት በቃ እዛ የማዳምን ቤት አበጃይተን ብዙ ነገር አድርገን እዚህ ለአገር ቤት ላሉ ሰዎች ሻማ ሆነን በቃ ቤተሰብ እዚህ ያለ ስፏ ዝነጥ ብሎ እንግዲህ እኔ ብዙ ጊዜ እላችኋለሁ፣ ወደ ከተማ እንኳወጣችሁ የሆነ ገበያ ስትገበዩ እናንተ እግራችሁ ይቀጥናል አይደለ? እዚህ ያለ ሰው ግን እንደፈለገ ዘና ብሎ ገብቶ ሲወጣ እናንተ ግን ወደኋላ ነው የምትገተቱት። ለምን? ለህይወቱ አዲስ ናቸዋ፣ ለሀገሩ አዲስ ናቸዋ። ግን ደግሞ ሸሽተን አይደለም። ኑሮ ተወደደ ብለው አልኖሩም። ይደገሳል፣ ይገባል፣ ይሰረጋል። ማሻአላ ተባረክ ረህማን በጣም ደስ የሚል ነው። እኛ ግን ምን እናደርጋለን? ሁሌም በሰው ማጀት፣ ሁሌም በሰው ጓዳ ያችን ብር መላክ ብቻ ስለሆነ የምናውቀው እዚህ ስንመጣ ይጠበናል፣ እዚህ ስንመጣ ይጨንቀናል። ለምን? ብሩን ስንልከው እንጂ ስንሰራበት አልኖርንም። አያችሁ አይደለ? አሁን ለዚህ ምን ያስፈልጋል? ከመሸሽ መጋፈጥ ነው የምለው ቤተሰብ፣ ከመሸሽ ህይወትን መጋፈጥ። ምክንያቱም እዛም ለመኖር ነው እዚህም ለመኖር ነው። ግን ትልቅ ለውጥ አለ እዚህ። ለምን? ሀዘንም መጣ፣ ደስታም መጣ፣ ህመምም መጣ፣ ምንም መጣ፣ በቃ እንዴት ልበላችሁ፣ በደስታ ነው የምታሳልፉት። ሀታ የሆነ እንደዚህ አሁን በሀገራችን አላህ ሰላም ያደርግልና አላህ ሰላሟን ያውረድልና የሆነ ችግር ሲፈጠር እዛ የምንሰማውና የምናስተናግደው እዚህ በአካል ስንኖር ሌላ ነው ጉዳዩ ቤተሰብ። ይሄ ራሱ በቃ አንድ እንትን ነው። አያችሁት አይደለ? እዛ በቃ ስልክ ያለን ስልክ ኦንላይን አልገቡልን ምን ተሆነ ይሆን ምን ተፈጥሮ ይሆን? እዚህ ግን ምንም አልሆነም፣ ምንም ችግር የለም። አልሐምዱሊላ በደስታ ነው የሚኖሩት። ይህንን ህይወት እስከ መቼ ሸሽተን? አያችሁ፣ እስከ መቼ ሸሽተን? በቃ ኑሮ ውድ ነው እንመጣለን፣ 2 ወር 3 ወር እንቀመጣለን፣ ሳናቅበት ያልቅብናል። እዛው ስደት 4 ወር 5 ወር እዛው ስደት፣ አመት ተቀመጥን እዛው ስደት። ለምን? ኑሮ እየከበደን፣ ለምን ኑሮ እየጨነቀን። ግን ለምን እንደዛ እናደርጋለን? ልጆች ያሉን ከልጆቻችን ጋር፣ ቤተሰብ ያለን ከቤተሰቦቻችን ጋር፣ ትዳር ያለን ከትዳራችን ጋር። ገና ትዳር ያሰብን ደግሞ አላህ ለኛ ያለውን እስከሚሄልቀው፣ አላህ ለኛ ያለውን እስከሚያመጣው ከቤተሰቦቻችን ጋር ራሳችንን ጥብቅ አድርገን የራሳችን ህይወት መኖር በቃ እንጂ ሩጠን እስከ መቼ? ቤተሰብ ማለት ብዙ እህቶች ስለማይ ነው። በቃ እንመጣለን፣ ይመጣሉ 3 ወር 4 ወር አይሆናቸውም። በቃ ያለው ውጣ ውረድ ሲከብድ ስንመጣ እናቀውም
መተን በቃ ማውጣት ማውረድ ነው። እዛች ጋ እዛ ጋ ቤተሰብ ማስደሰት እንወዳለን። ቤተሰብ ጋር ስንሄድ ብዙ ነገር አለው፣ ሲመጡ ብዙ ነገር አለው። ከ15 ቀን ወይም ከወር በኋላ ግን እናንተ ሌላ ሰው ናችሁ። ልንገራችሁ፣ ሁሌም ያጃችሁ ነው የሚጠበቀው፣ ሁሌም ያኪሳችሁ ነው የሚታየው። ሁሌም እንደምላችሁ ማለት ነው። ይሄ ቻናል ለእህቶች ምክር የምንሰጥበት፣ እህቶች ጋር የምንወያይበት፣ የህይወት ተሞክሮ የምንካፈልበት ነው። ሸር እያረጋችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ኮሜንት እየሰጣችሁ አበረታቱና አጠናክሩን ነው የምለው። ይህን ሁላ የምላችሁ ምንድን ነው እኔ ያለሁበትን አላህ ነው የሚያውቀው አይደለም። የሰጠኝ አላህ ደግሞ ነገ ያነሰዋል። በቃ ነገ ህይወት ይቀጥላል፣ ህይወት ይቀየራል በሚል ስደትን አልመርጥም ብዬ ነው እዚህ ጋር እየታገልኩ ያለሁት ማለት ነው። እንደው ዱዓ ለምታደርጉልኝ ሁላ አሜን ብያለሁኝ። አሁንም ዱዓ አድርጉልኝ። ለቅመሟም እንደዛው። እኔ ለቅመሟ ያላቸውን ክብር፣ ለቅመሟ ያላቸውን አስተያየት በቃላት አልገልጸውም። እውነቴን ነው የምላችሁ። አላህ ብቻ ጀዛቸውን ይክፈልልኝ። በቃ እኔ ምንም አልልም። አላህ ተጎናችሁን። በቃ እንደዚህ አብሽሪ፣ አይዞሽ፣ ጠንክሪ፣ ለቁም ነገር ያብቃሽ፣ ለትልቅ ደረጃ በቃ እንደዚህ እኔ እንጃ አንድ የቤተሰቡ አካል በቃ እኔ ያው ሚዲያ ላይ ስትወጡ ብዙ ነገር አለው፣ ብዙ መተቸት አለ። እኔ ደግሞ አልሐምዱሊላህ አላህ የወደዳችሁ አላህ የፈቀዳችሁ አላህ ስብሐነ ወተዓላ ኸይረኛውን ነገር እንድትናገሩ የፈቀዳቸው እህቶች ወንድሞች ጋር ስላገናኘኝ አላህ ሽኩር ይገባው። አሁንም ላይክ እና ሸር ሰብስክራይብ በማድረግ ሸር የሚደረግላችሁ እህቶችም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ነው የምለው። አዲስ የገባችሁም እንኳን ደህና መጣችሁ፣ እንኳን ደህና አገኘኋችሁ። አስተያየታችሁን ተቀብያለሁ፣ መህራባ ብያለሁ። የእህት ምክር ይገነባል፣ የወንድም ምክር ይገነባል፣ ተስተት ይቆጥባል፣ ተስተት ያርማል። በቃ ስተት ካለ ራሳችን እንድናይ ራሳችንን መልከት እንድናል ስለምታረጉኝ እኔም ደግሞ ያው አላድለ ጥሩ ብዬ እኔ ያደረግኩት ከልጆች ጋር ጥሩ ነው ብዬ እናንተን ያዝናናል እናንተን ያስተምራል ብዬ ለምለቀው ነገር ደግሞ እናንተ ጋር ስተት ሆኖ ታይቶ እናንተ ጋር ይህን ባትሰራ ብላችሁ ደግሞ ልብ ብላችሁ አይታችሁ ለምትሰጡኝ አስተያየት ተቀብያለሁ፣ መህራባ ብያለሁኝ። አሁንም አስተያየታችሁ፣ ሸራችሁ፣ ሰብስክራይባችሁ አይለኝ ነው የምለው። አብሽሩልኝ፣ ወሬ ያበዛሁባችሁ። እንግዲህ ኢንሻአላህ ቀጣይ ላይ ደግሞ እናንተን ያስተምራል፣ ያዝናናል፣ ቁም ነገር ያስጨብጣል ያልነውን ይዘን እስከምንመጣ ድረስ አላህ ሱብሃነሁ ወተዓላ ሰላም አድርጎ በሰላም ያገናኘን ነው የምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።